ሰላም ጤና ይስጥልኝ ውድ ተመልካቾች፣ ወደዚህ ቻናል እንኳን በሰላም መጣችሁ። በዚህ ቻናል ላይ በስራ ዓለም ስኬታማ ስለሚያደርጉ ጉዳዮች እንነጋገራለን። ዛሬ በስራ ቦታ በብዛት የሚከሰቱ 5 ተግዳሮቶችና እነሱን እንዴት መፍታት እንደምንችል እንመለከታለን። በስራ ቦታ ተግዳሮቶች ያጋጥሙታል። እነሱን ለመቋቋም መንገዶችን ይፈልጋሉ። እንግዲያውስ ይህ ቪዲዮ ለእርስዎ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢንፎ መረጃ ቲዩብ ነው። በስራ ቦታ ተግዳሮቶች ለምን ይከሰታሉ? የተለያየ አስተዳደግ ዲፍረንት ባክግራውንድስ፣ የተለያየ ባህል፣ እምነትና አስተዳደግ ያላቸው ሰዎች በአንድ ላይ ሲሰሩ አለመግባባት ሊፈጠር ይችላል። የተለያየ አመለካከት ዲፍረንት ፐርስፔክቲቭስ፣ ሰዎች ነገሮችን በተለያየ መንገድ ስለሚመለከቱ ግጭቶች ሊፈጠሩ ይችላሉ። የግንኙነት ችግሮች ኮሚኒኬሽን ባሪየርስ፣ ግልጽ ያልሆነ ወይም የተሳሳተ ግንኙነት ችግር ሊያመጣ ይችላል። ውድድር ኮምፒቲሽን፣ ለስራ እድገት ወይም ለሌሎች ጥቅማ ጥቅሞች የሚደረግ ፉክክር ጫና ሊፈጥር ይችላል። ተግዳሮቶች 1 መጥፎ ግንኙነት ፖር ኮሚኒኬሽን። በስራ ቦታ ላይ መጥፎ ግንኙነት ማለት በቂ መረጃ አለመኖር፣ ግልጽ ያልሆነ መልእክትና አለመግባባት ማለት ነው። መፍትሄዎች ግልጽና ቀጥተኛ መልእክት ማስተላለፍ፣ ጥያቄዎችን መጠየቅና ማብራሪያዎችን መፈለግ፣ ንቁ አድማጭ መሆን፣ ሌሎችን በትኩረት ማዳመጥ፣ የግንኙነት ክህሎቶችን ማዳበር የመሳሰሉት ይገኙበታል። ተግዳሮት 2 ግጭት ወይም ኮንፍሊክት። በስራ ቦታ ላይ ግጭት ማለት በተለያዩ ሰዎች መካከል አለመግባባት ወይም አለመስማማት ማለት ነው። መፍትሄዎች ግጭቱን በጊዜ መፍታት፣ ሁሉንም ወገኖች ማዳመጥ፣ ለመስማማት መሞከር፣ የአስተዳዳሪን ወይም የሽምግልናን እርዳታ መጠየቅ የመሳሰሉት ይገኙበታል። ተግዳሮት 3 ቡድን አለመስራት ላክ ኦፍ ቲምወርክ። አባላቱ በቅንጅት ለመስራት ፈቃደኛ ካልሆኑ ቡድኑ ውጤታማ ሊሆን አይችልም። መፍትሄዎች የቡድን ስራን ማበረታታት፣ ግልጽ የሆነ የቡድን ግቦችን ማውጣት፣ የቡድን አባላትን አስተዋጽኦ ማድነቅ፣ የቡድን ግንኙነትን ማጠናከር። ተግዳሮት 4 ከመጠን ያለፈ ስራ ወርክሎድ ኦቨርሎድ። በጣም ብዙ ስራ ሲኖርብዎና ሁሉንም በየጊዜው ማጠናቀቅ ሲያቅቶት ውጥረት ሊፈጠር ይችላል። መፍትሄ ቅድሚያ ለሚሰጠው ቅድሚያ መስጠት፣ ስራዎችን ለሌሎች ማካፈል፣ ከአለቃው ጋር መነጋገርና ተጨማሪ ድጋፍ መጠየቅ፣ ለራስዎ ጊዜ መመደብና እረፍት መውሰድ። ተግዳሮት 5 መጥፎ አመራር ፖር ሊደርሺፕ። መጥፎ መሪነት የሰራተኞችን ሞራል ሊያሳጣና ምርታማነትን ሊቀንስ ይችላል። መፍትሄዎች ለአለቃው ግብረ መልስ መስጠት ፊድባክ፣ የበለጠ ድጋፍና ግብረ መልስ መጠየቅ፣ አማራጭ መፍትሄዎችን ማቅረብ፣ ወደ ሌላ ክፍል ለመዘዋወር መሞከር ወይም ስራ መቀየር። ማጠቃለያ መጥፎ ግንኙነት፣ ግጭት፣ ቡድን አለመስራት፣ ከመጠን ያለፈ ስራና መጥፎ አመራር በስራ ቦታ የሚከሰቱና የተለመዱ ተግዳሮቶች ናቸው። እነዚህ መፍትሄዎች በመጠቀም በስራ ቦታው የተሻለ የስራ አካባቢ መፍጠር ይችላሉ። ይህንን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ሼርም እንደዛው። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት። በስራ ቦታ ያጋጠሟችሁን ተሞክሮች ከታች በኮሜንት ሴክሽን ላይ ያካፍሉን።